መዘናጋት ምክንያት ወንጀለኞች ግቢ ውስጥ ገብተው ፎቶ ማንሳት ከቻሉ ነገ ደግሞ እዚሁ ግቢ ውስጥ ሴቶች ይደፈራሉ ማለት ነው። ነገር ግን ማንም ዳንሰኛ ጎበዝ ዳንሰኛ መሆኑ ብቻ በቂ አይደለም። ሌላ ሱስ ካለብን የዚህ ቡድን አባል መሆናችን። ምንድነው ጋሼ ዛሬ ምንም በማስመልከት ነው? ነፍሱን ይማረውና አባትሽ ብዙ ጅምር ህልሞችን ነበር በአደራ ትቶ ሄደ። ለዚሁ ለተቋምሽ ቁጥር 2 አድርገሽ ትጠቀሚያለሽ። ወንጀሉ እንዲጠፋ እንጂ ተስፋፍቶ ብራንች እንዲበዛለት አይደለም ፍላጎቱ። ሰላም እየተጎዳች ነው ብዬ አላስብም። እንደውም ከራሷ ባለፈ የብዙ ሰዎችን ጉዳት እያከመች ነው። የማያልቅ የማህበረሰቡን ችግር ተሸክማ እህቴ ስትሰቃይ ያየው መጫን አይደለም ምንም አይደለም። አንተ ባሰብከው መንገድ ባይሆንም ሁለታችንም ተጋግዘን ለውጥ የምናመጣበት ሌላ መንገድ አለ። ከስንቱ ጋር ካንተ ተደብቀን እዚህ መጣ ነው። የህይወታችንን ከባዱን ጊዜ እዚህ ነው ያሳለፍነው። ታውቃለህ ጆዬ፣ ትንሷ አክስት ሆናለሁ ስል እናት አድርጋኝ 2 ትልልቅ አደራዎቿን ጥላብኝ ስትሄድ የምወጣው መስሎኝ ነበር። የሚወዱትን ሰው መነጠቅ ምን አይነት ህመም እንዳለው አሳይሻለሁ። ዛሬን የመሰለ ቀናችን ተኳርፈን ባለማሳለፋችን ፈጣሪን አመሰግናለሁ። ከዛሬ በኋላ እኔ ለማጠፋው ነገር ራሴ ያስተካክላለሁ። እናንተ ግን ፈጽሞ እንዳታኮርፉኝ እሺ? ነገር አለም እኮ ነው የሚደበላለቅብኝ። ዳጊስ ሁለታችሁንም ወዳችኋለሁ። የበለጠ ደግሞ በጽይ በቃ እናንተ ብሉ እንዴ ቢንጂ። ዳጊ ዛሬ በጣም ስራ ስለሚበዛብኝ በጽይንና ጆኒ ጋር በማድረስ ተባበረኝ እሺ? አረ ችግር የለም በቃ በጽይን አደርሳትና ከዛ አንቺንም ማግዝሽ ነገር ስለሚኖር እመጣለሁ። ስራስ? ዛሬ ስራ እረፍት ነኝ። የበጽይ ልደት እኮ ነው። እውነትህን ነው? አዎ ሰልዬ፣ እንዴ ዛሬ ካላረፍኩ መቼ ላርፍ ነው? ዳጊ በጣም ነው የማመሰግነው። ቴንክ ዩ ወንድሜ። እኔ ከበላይ ሳልሽ ነላክስ ጎማስ
እኔ አላምንም አቢ። በሰላም ነው? ብቻህን? በሰላም ነው። ያው መክረሽን ከጓደኞቼ ጋር አፋተሽ፣ አንቺ ግን በዛው ጠፋሽ። አላለው አቢ። በጣም ነው ደስ ያለኝ። ሽልማት ነው። አመሰግናለሁ። ትንሳኤ፣ አንድ ማወራሽ ቁም ነገር አለ። የሆነ ለውጥማ አለ። አቢኔ ማመን አልቻልኩም። የሆነ ሌላ ነገር ይኖራል እንጂ በእኔ ምክር ብቻ እንዳትለወጥ። እውነትሽን ነው። ያልነገርኩሽ ሌላ ምክንያት አለ። ምንድነው? በእናት አቢ። ፍቅር ማለት አንተን ፍቅር ይዞ ማናት? በእናት ያንተን ልብ በፍቅር ማሸነፍ የቻለች? ቆይ ደግሞ እንዴት እስካሁን አልነገርከኝም? ለእኔም ራሱ ማመን ከብዶኛል። በዛ ላይ ቤትሽን ትተሽ ጠፋሽ። ምን ላድርግ አቢ? እኔ ነገር ታውቀው የለ ከስራ ጋር ትምህርት በጣም ስለከበደኝ እነ ሰላምዬ ጋር አንድ ክላስ ሰጥተኝ ለመኖር ተስማማን። ቤት ኪራይ ደግሞ ያዘገየው በደሞዝ ምክንያት ነው። ይቅርታ እሺ። ምን ነካሽ? ትንሽ ገንዘብ እኮ ትንሽ ነው። አንቺ የሰጠሽኝ በገንዘብ ቢተመን ከፍዬ ማልጨርሰው ዳኮ ነው ያለብኝ። ስለዚህ ቤት ኪራይ አሳስቦሽ እኔን ለባዶነት ትተሽኝ አትሂጂ። እንዴ እኔ እናንተ እኮ አንድ እህትና ወንድም ሆነናል። ደግሞ የትም ብኖር እንገናኛለን። እየመጣው ጠይቀሃለሁ። በዛ ላይ ደግሞ ያፈቀርካትን እንደምንም ብለን እንድታፈቅር እናደርጋለን እንጂ የምን ባዶነት ነው? ያፈቀርኩሽ አንቺ ነው። አቢ በጣም ይቅርታ። እባክሽ ትተሽኝ አትሂጂ። አብረን ተጋብተን እንኑር። እኔ በፍጹም በዚህ መንገድ አስቤ አላውቅም። ደግሞ ወንድምነት ይበልጥብኛል። አቤት ስነ ስርዓት ይኑር። ስነ ስርዓት ይኑር። ልቀቀኝ። ሄሎ፣ የላክንልህ መኪና አንተ ቤት አካባቢ ደርሷል። ከህፃኑ አጠገብ ሁኔታዎችን የሚያመቻቸ እኛ ሰው አለ። ሁሉንም ነገር በእኛ ዝግጅትና እቅድ መሰረት አድርጉ።
በጸሎት ከዚህ በኋላ የአምባር የዳንስ ቡድንን ተቀላቅላለች። ሁላችሁም ውጡና መኪና ውስጥ ጠብቁ፣ እመጣለሁ። እሺ፣ ይዛችሁ አትውጡ። በዚህ ነው ሂዱ። ይኸውልህ እኔ በምልህ ሀሳብ የማትስማማ ከሆነ በፍጹም እንደማይሆን ነግሬሃለሁ አይደል? ለምን ራስን ታደክማለህ? ጆይ ማቀም ስለከበደኝና አንተ ሟች ስለማልፈልግም እንጂ ሳልስማማበት እኮ ቀርቼ እኮ አይደለም። አሁን የመጣሁት ይቅርታ እንድታደርግልኝና እንድታግዘኝ የጠየቅን አረጀው አይደለም። ይኸውልህ እንደዛ አይደለም። መጀመሪያውኑ በዚህ መልኩ ብትጠይቀኝ እምቢ እንደማልልህ ታውቃለህ አይደል? አንተ ግን በጣም ትዕቢተኛ ነህ። ከዚህ በኋላም ቢሆን በትክክል እንደማታጨስ የምትነግረኝ ከሆነ ነው እኔ አንተን ማግዝ። ከዚህ በኋላ ምንም ነገር አልደበቀም። የማጨስበትን ምክንያት በግልጽ እነግርሃለሁ። እሺ ችግር የለም። እሺ ትሬኒንግ ሰዓት እንገናኝ። አሁን ስራ ስላለኝ መውጣት አለብኝ። ጆይ ከፈቀድክልኝ ባለን ስም እንኳን አብሬያችሁ ብመጣ ደስ ይለኛል። እሺ መምጣት ይችላል። ምን አለ ልጄ፣ እንደው እኔ የምልሽን ሰምተሽ ህመምሽን ብታስታመሚ። እማዬ እኔ እዚህ ቁጭ ብዬ እኮ አካሌን ሳስታምም የውስጥ ህመሜ ብሶ ሊገለኝ ነው። የምሄደው እኮ የምድንበት ፍቱን መድኃኒት የማገኝበት ቦታ ነው። የምለው ገበና ውጭ ማውጣት መድኃኒት አለ? እማ እኔ እድሜ ልኬን ቤት ውስጥ ተደብቄ እንድኖር ነው እንደምትፈልጊው? ኧረ እኔ አልወጣኝም አላልኩም ልጄ። የሰው መጠቋቆሚያ እንዳትሆኝ እንዴ። ቢያንስ እንደው ከአካላዊ ህመምሽ እንኳን ቢሻልሽ ብዬ ነው እኔ እንጂ ከኔ ከእናትሽ የበለጠ ማን ይረዳሻል እናቴ? እማዬ እኔ የሚረዳኝ ብቻ ሳይሆን የሚረዳኝ ሰው ያስፈልገኛል። አምባር ደግሞ ብዙ ሰዎችን ከራሳቸው አልፎ ለሰው እንዲተርፉ እንዳደረጉ ተሙ ነግሮኛል። እኔም አምኜበታለሁ። እኔ እዛ ቤት እንግዲህ ምንም ብናገር የሚያዳመጠኝ ሰው የለም። በቃ እንደፈለጋችሁ ተፈለገሽ። እማዬ እኔ አንቺ ጭንቀት ሳይገባኝ ቀርቶ ነው። ከሆነው ይልቅ ወደፊት ስለሚሆነው መልካም ነገር የምታስቢ ከሆነ እሺ በይኝና አብረን እንሂድ። እንዴት አለቀልሽ የከተው መንገድ ሄሎ፣ ምን ላይ ደረሳችሁ? አትደውሉም እንዴ? እየነዳው ስለሆነ ነው። ታዲያ እሱ እንዲደውል አታደርግም እንዴ? አብራችሁ ናችሁ አይደል? አዎ። አገናኘን። ሄሎ፣ ስልክህን ይኸው እንጂ ስደውል አታነሳም። አይኔ ልጅቷ ላይ ነው። ስልኩን የማይበትም የማወራበትም ጊዜ የለኝም። ጠላትነታችን ከልጅቷ ጋር አይደለም፣ በጋራ እየሰራን ብቻ አታስብ። በየትኛውም ሁኔታ ያዘጋጁትን ፕሮግራም በተሳሳተ መንገድ የተቋሙን ውድቀት ካሳየህን አንጣላም። ግድ የለም አንጣላም። ውጤቱን አይተን ብናወራ አይሻልም?
ቀስ እያልክ እያረጋጋው ወደ ቀን ቀስ እያልክ ቀስ ዳር እያዝክ ዳር ያዝ ዳር ያዝ ያዝ ታስፍሽ ምን ሆነ ነው ግን በዚህ ቀን ትጠፋብኛለህ? ቅድሚያ ሰላምታ አይቀድምም? እባክህ ወደዛ ቢያንስ ስልክ እንኳን አትደውልልኝም? ተጨነኩኝ። እሺ ቅርበኝ። ከሁሉ ጋር ስለመጣን እኮ ነው። ያው የሴት ነገር ታውቂው የለ ስትለባብስ ምናምን አቆየች። ደስ ይላል በጣም። ስለዚህ ያገኛታለሁ። ያ ትገናኛላችሁ። ጥናታዊ ጽሑፉን ታዲያ አዘጋጀ? እሱንማ ቀድሜ ስለተዘጋጀው እኮ ማቅረብ ብቻ ነው። ኦኬ። ስለዚህ ለፕሮግራም አዘጋጁ እናሳውቀው እንዳካትተው። ከዛ በፊት መጀመሪያ ያገኛት አንዴ ዳር ያዝ እናዋግዛለን። እንግዶቻችን እንኳን ደህና መጣችሁ። ከዚህ በመቀጠል በወጣትነት እድሜዋ ታላቅ ኃላፊነትን ተቀብላ አምባርን የመሰረተች የሴት እህቶቻችንን ህመም አብራ ሳትሰለች የተካፈለች እንዲሁም ወንጀለኞችን በጽናት የታገለች ዛሬ ለመሰብሰባችን ምክንያት የሆነችውን ጠንካራዋን ሰላም ሞገስን ወደ መድረክ ጋብዛለሁ። እባካችሁን ሁላችሁም ተነስታችሁ በክብር ጋብዙ። ዛሬ እንዲህ ከፊት ለፊታችሁ ልቁም እንጂ ለአምባር መመስረት ከፈጣሪ እርዳታ ጋር ብዙ መስዋዕትነት የከፈሉ ብዙ ሰዎች አሉ። እነሱ ናቸው መመስገን ያለባቸው። እባካችሁ አመስግኑልኝ። እነዚህ ከፊት ለፊታችሁ የምታዩዋቸው ሴቶች ለአምባር መመስረት ምክንያት ናቸው። ዛሬ በህይወት አብራን ባትኖርም ጓደኛዬ ትንሱ የመደፈር ጥቃት ምን ያህል ለሴቶች ጉዳት እንዳለው ተገንዝባ እነሱን ለመርዳት በተግባር የምትፈጽምበት እድሜ ባታገኝም አደራውን ለኔ ሰጥታኝ አልፋለች። የትንሱን መታሰቢያ የአምባርን ምስረታና
የበጸሎትን የልደት በዓል ልናከብር እዚህ ስለተገናኘን እናንተንም ፈጣሪንም እጅግ አድርጌ አመሰግናለሁ። በአካል እዚህ የተገኛችሁ እንዲሁም በተለያየ የሚዲያ አማራጮች የምትመለከቱን ሰዎች ከችግሩ ሰፊነት አንፃር እባካችሁ አግዙኝ እያልኩ ማጸናችኋለሁ። አምባር የተመሰረተው የሴቶችን ጥቃት ለመከላከል ወይም ለማስቆም ቢሆንም የተጠቁትን ሴቶች ከመንከባከብ ያለፈ ተግባር ልንፈጽም አልቻልንም። ምክንያቱም በየቀኑ የሴቶች ጥቃት እየጨመረ ነው። በዚህ ከቀጠለ ደግሞ በየሁላችንም ቤት ይገባል ማለት ነው። እኔ ሴት ነኝ። በዚሁ ጉዳይ ሴት ጓደኛዬን አጥቻለሁ። ልጄን በጸሎትን ግን ማጣት አልችልም። በእድሜዋ ላይ አንድ ቀን በጨመረች ቁጥር እፈራለሁ፣ ይጨንቀኛል። ምክንያቱም ብቻዬን ምንም ላደርግ አልችልም። እናም ከጉዳዩ ሰፊነት አሳሳቢነት አንፃር እባካችሁ አግዙኝ እያልኩ እየተማጸንኩኝ ነው ያለሁት። ተባብረን ከሰራን የአምባር ዓላማ ተሳክቶ ይዘጋል ማለት ነው። ካለበለዚያ ደግሞ አምባር አቅማቶ ይዘጋል ማለት ነው። ስለዚህ ተባብረን ከሰራን እናሸንፋለን፣ እንችላለን፣ እናደርገዋለን እያልኩኝ ነው። አመሰግናለሁ። ሰላም ሞገስን እጅግ አድርገን እናመሰግናለን። ሰላም ሞገስን እጅግ አድርገን እናመሰግናለን። ሁላችሁንም እናመሰግናለን። እጅግ እናመሰግናለን። እንግዲህ ለዚህ ታላቅ ዓላማ ሁላችንም ተሰብስበናል። ሁላችሁም ስለመጣችሁም ደስ ብሎናል። ከዚህ በመቀጠል ባለልደቷ ሕፃን በጸሎት ከአምባር የዳንስ ቡድን ጋር ስራቸውን ያቀርባሉ። መድረኩን ለአምባር የዳንስ ቡድንና ለባለልደቷ በጸሎት አስረክባለሁ። መልካም ጊዜ።
ለአምባር ያንሳል። በድጋሚ እስቲ በጭብጨባ ግለጹልን። እጅግ እናመሰግናለን። እንዴት ነው በፕሮግራማችን እየተደሰታችሁ ነው? አምባር የዳንስ ቡድንና እንዲሁም ባለልደቷን በጸሎትን እጅግ አድርገን እናመሰግናለን። ደስ የሚል ጨዋታን ያቀረቡልን እስቲ አመስግኗቸው። ይህንን የመሰለ ጨዋታ ላቀረቡልን ለአምባር የዳንስ ቡድንና ለበጸሎት አሁንም በድጋሚ እጅግ አድርገን እናመሰግናለን። ጆዬ በጣም አመሰግናለሁ። እኔ እድሉ ስለሰጠሽኝ አመሰግናለሁ። በጣም አመሰግናለሁ እና ደግሞ በጣም ወድሻለሁ። እኔ ግን አፈቅራለሁ። የታለች የኔ ቅበብ? አለች ከልጆቹ ጋር ነች እኮ። በቃ እናንተ መድረኩ ላይ ኬኩ ምናምን ደራድሩ። እኔ እሷ ላልብሳት። በፕሮግራማችን መሰረት ከዚህ በመቀጠል በአምባር ሴት እህቶቻችን በግልና በጋራ በመሆን ሰርተው ያዘጋጁት የእጅ ስራ እደ ጥበብ ኤግዚቢሽን አዘጋጅተዋል። የተወደዳችሁና የተከበራችሁ እንግዶቻችን እንዲሁም የአምባር የዳንስ ቡድን አባላት አሁን ሁላችንም ወደ ኤግዚቢሽኑ የምንሄድበት ሰዓት ላይ እንገኛለን። ስለዚህ ወደ ኤግዚቢሽኑ ስፍራ እንድትሄዱ በአክብሮት ጋብዛለሁ። መልካም ጊዜ። በጽት አለች እሺ ሰላም ምን ሆነሻል? በጽና አጣኋት። የት ሄዳለች? ግቢ ውስጥ ሆናለች። ረፈልገታለሁ የለችም። የትም አትሄድም። ካልሆነ በቃ መድረክ ላይ ነው ያስጠራታለሁ። አንቺ ራስሽን አረጋጊ እሺ? ህፃን በጸሎት ወደ መድረክ ትፈልጊያለሽ? ህፃን በጸሎት እባክሽን ወደ መድረክ ትፈልጊያለሽ? ሳጅን ተመስገን እባክህን ሳጅን ተመስገን ወደ መድረክ ናለን። ምንድን ነው ሰላም? ችግር አለ? ሳጅን በጽና አጣኋት የለችም። እርግጠኛ ነሽ? በደንብ ፈልጋችኋል? እሺ በቃ እሺ እሺ። እባካችሁን የጥበቃ አባላቶች ሁላችሁም በሩን ዝጉልን። የጥበቃ አባላቶቻችን እባካችሁን በሩን እንድትዘጉልን እንጠይቃለን። ውድ እንግዶቻችን ለጊዜ የተፈጠረ ችግር ስላለ ሁላችሁም ወደ መድረኩ አካባቢ እንድትመጡ እንጠይቃለን። ውድ እንግዶቻችን ለጊዜው የተፈጠረ ችግር ስላለ ሁላችሁም ወደ መድረኩ አካባቢ እንድትመጡ እንጠይቃለን። የጥበቃ አባላቶች እባካችሁን ሁላችሁም በሩን ዝጉልን። ዳግዬ የሆነ ነገር አድርጉ። የሆነ ነገር ሆና ነው የሚሆን። መጀመሪያ ራስሽን አረጋጊ። ወይኔ ጉዴ ፈላ። የትም አትሄድም። በቃ ከዚህ ትሄዳለች። በቃ ተረጋጊ አንቺ። ወይኔ ጉዴ ፈላ። ጆሃን ተበዛኛት። በቃ
በቃ ሰላምዬ፣ በእናትሽ ተረጋጊ። እኛ እንፈልጋታለን። እሺ። ወይኔ ጉዴ! ወይኔ ልጄ! ምንድን ነው የማደርገው? ሄሎ። እንደዚህ በትልቅ ድግስ ህይወቴን ያመሰቃቀልሽበትን ቀን ትዘክሪያለሽ ብዬ አልጠብቅም ነበር። ይቅርታ ማልበል ማንነቴ ቆየ። ለማንኛውም የኔን መፈታትና ልደቷን በማስመልከት